ልክ ነው። እኔ ግን የትግራይ ህዝብ ነው ለኔ ዋጋ የሚከፍልልኝ እንጂ ፍጹም የጥፍር ቆሻሻ ያክል ለትግራይ ህዝብ ልከፍል አልችልም። የትግራይ ህዝብ የተማረ ህዝብ እኮ ነው። እኔም ልከፍል እኮ አልቻልኩም። እኔ ለአማራ ስል ተሰደድኩ እያልክ አልነበር እንዴ? ለአማራ ስል ተፈናቀል ከዚህ አማራ ስል አንድም ቀን ብያለሁ። ሰይዲ እውነቱን ከተነጋገርን እኔና አዳምጠኝ። ቆይ እዚህ ላይ ለአማራ ብዬ ሳይሆን ለአማራ ብዬ አይደለም ያልኩት፣ አማራ መሆን ነው ያልኩት። ገብቶሃል? ለአማራ ብዬና አማራ መሆን ይለያል። ለምሳሌ እኔ ቪዲዮ ላምጣልሽ። ቆይ ለምሳሌ ቪዲዮ ላምጣልሽ። ለአማራ ስለታገልኩ ምናምን ያልከው ላምጣው። እኛ አልታገልንም መስሎኝ ታግለንም አናውቅም። አሁን እኔ ስላልኩት ብቻ ሐሳብ ልንገርህ፣ ስህተትህን ማመን አንዳንዴ ድርቅ ማለት ጥሩ አይደለም። እኔን አድምጠኝ። ለምሳሌ በዚህ በሶሻል ሚዲያ ማንም ሰው የመሰለውን ይናገራል። ሁሉም የመሰለውን ተናግሯል። እንደኔው ያሉ ሰዎች ግን አገራቸው ገብተው በሰላም ምናምን ሲሉ ምንም ሳይሆኑ እኛ ግን ስናሄድ ከ10 ምናምን ዓመት በኋላ የተቀበሉን በደስ በማይል ሁኔታ ነበር። ይሄ ማለት ምን ማለት ነው? ለአማራ ብለን ሳይሆን ለምሳሌ ሳይዲ አሁን ይሄንን ነገር ላብራራል። የምትሰማኝ አንተ ከዚህ በፊት ሳውዲ ሆነ አድምጠኝ። አሁን አንተ ይኸውልህ እኔ ታወቁ ጀምረ ስታባላ እኛ እንኳን ብዙ የሚያባላ ነገር አንሰራም። ምክንያቱም ሰዎች ስለሚያውቁን ይጠነክራሉ እንጂ እናንተ እንታወቅም ብላችሁ ብዙ ነገር ስታባሉ ስታጨፋጭፉ ከርመ አሁን ያደርስ ይነቃብህ። ጨዋ መጀመሪያ ኦሮሞን ማክበር። እኛ ኦሮሞን ሳናከብር ቀርተናል። ትግራይንም ይሁን ኦሮሞንም ይሁን ማንኛውንም የኢትዮጵያ ብሔር ብሔረሰቦች እንደ ህዝብ እናከብራለን። የምንቃወመውና የምንጠላው ወይ ስርዓትንና ጽንፈኛ አካልን እንጂ ህዝብን አይደለም። አንተ ፈርተህ ነው እኮ አሁን ሳይዲ አዳምጠኝ አንድ ነገር። እሺ እኔ ደግሞ ላውራ። አሁን ይኸው አንተ አውርተሃል፣ እኔ ደግሞ ላውራ። ይኸው ሳይዲ እኔ አሁን ልፈራ አልችልም። አሁንም ስለ ትግራይ አወራለሁ፣ ግን ጦርነት ዳግም አዳምጥኩ አይደል? ዳግም ጦርነት እንዳይነሳ ግን ሐሳቤ እንስሳ ብቻ ነው ሐሳቡን የማይቀይረው። ሐሳቤን ቀይሬ ጦርነት እንዲቆም የበኩሌን አደርጋለሁ። በተለይ ወጣቶች ስለሚያልቁ ለምሳሌ አንተ አሁን የደገፍከው ፋኖን አለ፣ አገሩን በሳውዲውን የተናገርከው ነገር አለ፣ ብዙ ነገር አለ። አገር ስትገባ መታሰርንም ታውቃለህ። ከስር ስትወጣ ደግሞ ወደ አረብ አገር መመለስ ሳይሆን እነዛ ህፃናቶች የተቀላቀሉትን በእድሜ የሚያንሱ ህፃናቶች የተቀላቀሉትን ጦር እንደው ብትቀላቀለው ራሷን ጀግንነት ያስብላል። አዳምጠኝ። እያንዳንዱ የራሱ ተሰጥቶና የራሱ አካሄድ ምንም ተሰጥቶ የለውም። ክላሽ እነሱም ሰልጥነው ነው እንዳንተ አረብ ሀገር መምጣት ይፈልጋሉ። እንዳንተ መስራት ይፈልጋሉ። አድምጠኝ አንድ ጊዜ ለምሳሌ ምድር ላይ ያነሰ አካል የለም፣ የሚያንስም የለም። ገብቶሃል? ትክክል። ለምሳሌ እንደ ቁም ነገሩ አሁን በፖለቲካ ማውራትም ቆየሁኝ አውርቼም ማለት ግን እያንዳንዱ ለምሳሌ እኔ ምድር ወርጄ አንድ ጥይት ከምተኩስ እዚህ ሶሻል ሚዲያ ላይ ሆኜ ብዙ ነገር የማደርገው በጣም ከባድ ነው። ምንም ነገር አታደርግም። ስለማታውቅ ነው ማወቅ አይደለም ሳይዲ። እኔ አሁን አድርጋለሁ አድርጋለሁ። እንደዛ ከሆነ ካንተ የሚያንሱ ወጣቶች ካንተ በላይ ያሉ ዶክተሮች እንዳሉ ታውቃለህ በፋኖ ትግል ላይ። አዎ መሆን አለ። እነሱ ወጥተው ብዙ መስራት ካንተ የበለጠ መስራት አይችሉም። አዳምጠኝ። አንድ ክላሽ ይዞ ዶክተር አማራ ክልል ውስጥ ኢንጂነር አለ የሚዋጋ በዩኒቨርሲቲ። አንተ ሚዲያው ላይ ጠብ የሚል ነገር እነሱ ቢመጡ ያውም ይሰራሉ ብዙ። አንተ እንዳንተ ክላሽ ብትይዝ ነው ለአማራ ጥቅም እንጂ እነሱ ግን የተማሩ ናቸው። ቦታውን ለተማረ ሰው ግን እሺ። አንተው ምን አስተዋውቀው? አመሰግናለሁ። እኔ ምን አስተዋውቀው አምጥተሃል? አመሰግናለሁ። አንደኛ ሲጀምር አገር አልገባው። እንዴት ነው አልገባው? አገር አልገባው። ከሳውዲ ወደ ዱባይ በየት ሄድክ? ቀጥታ ከሳውዲ ወደ ዱባይ መጣሁ። ለምን አገር አልገባህም? አገር አልገባው። ለምን? እንዴት ማለት ለምን? ለፈርተህ ነው አገር ያልገባ? ፈርቻ ብር የለኝም። አገር ገብቼ ቤተሰቦቼ ምናምን የሆነ ብር ያስፈልገኛል። መዋጮ ምናምን አላደረኩም። አንተ ግን አገር ገብተህ ነበር። እኔ መዋጮ ባገኝ ምናምን እንደዚህ የሆነ ነገር ባሰባስብ ገባ ነበር። እኔ መዋጮ አግኝቻለሁ።
መዋጫ ቢቻል ጉቺ ይመችሽ። ይሄ ሁሉ የጉቺ ውጤት ነው። ጉቺ ልትመሰገን ይገባል። አርበደበደችው፣ አንቀጠቀጠችው። አርበደበደችው፣ አንቀጠቀጠችው። ጉቺ ይመቻት። ይሄ ሁሉ የጉቺ እኔ በነገራችን ላይ ሚዲያ ላይ ማንም የሰራ የለም። ጉቺ ልትደነቅ ይገባል። ጉቺ ልትደነቅ ይገባል። ይሄ ሁሉ የጉቺ ውጤት ነው። አንቀጠቀጠች። መረጋጋት ሳይሆን ወደ ጋሽ ወርቁ አይተነው 20 ሚሊዮን ብር ሰጥቶኛል። እስቲ ተቃጠል። ይሄው ተዋረገ በቃ። ስለዚህ መዋጮ ደብረ ብርሃን ላሉት መርዳት ይችላል። መዋጮ ምናምን እኔ ሰብስቤም ተከልክሎልኝ የማያውቅ ይሄ ሁሉ የጉቺ ውጤት ነው። ይመቻት ብያለሁ። ጉቺ አርበደበደች። ማንነት ሲታወቅብህ ተደበቅ። እመነኝ፣ አይ ዘይቢ እመነኝ ነው የምልህ። ይሄ ሁሉ የጉቺ ውጤት ነው። እኛ በቪዲዮ ነው ራሳችን አጋልጠን ተደብቆ ሲያቶቱን በኋላ ሲታወቅበት ቁላው ሆዱ ገባ። ሽንታም የሽንታም ልጅ። እኛ በኮንፊደንስ ነው እኮ ከሳውዲም ስንሄድ አዲስ አበባ ሶፋችን ግጭ አድርገን ነው እንደዚህ ብለን አዲስ አበባ ቦሌ ራሱ ደህንነቶችና ፌደራል ሲቲ ሲይዙኝ እኔ እናንተ ወዲህ አንጣ መታወቂያን ነው አልኩት። ምናልባት ለመጀመሪያ ያዘ ፖሊስ ይናገራል። አንጣ መታወቂያን የህግ አካል ለመሆን ነው አልኩት። ምንድነው ጠረጠርከኝ? አዎ ሀገሪቱ ውስጥ በህግ የተደበቁ ሌቦች ስላሉ የህግ አካል ለመሆን አንጣ ነው አልኩት። ወላሂ ላዚ ኤርፖርቱ ላይ እንደ አርጎ አሳየኝ። አይ እያንዳንዳቸው 5 ናቸው 6 እንትናቸውን መታወቂያቸውን የህግ አካል ለመሆናቸው ካሳዩ በኋላ ነው ወደ መኪናቸው የወጣሁት በኮንፊደንስ እጄን እንኳን ሜክሲኮ ስገባ እንጂ ቀበቶን አልፈታውም። ሌላ ቦታ ቀበቶ ፈታ ብሎኝ ለምን ነው የምፈታው? በጣም ገና እዚህ ቦታ ነው ያለው ሲባል ተርበተበተ። እንደ ይቦ ያለው ተንቀጠቀጠ። ምክንያቱም ተደብቀው ነበር ህዝብን ሲያባሉ የነበሩት ተደብቀው። ሽንታ እኔ ጋር እኮ ሊያወራል ደግሞ አሁን እንግዲህ አሁን ሪካርድ ይደረጋል። አሁን 20 ሚሊዮን ያልኩት እንግዲህ ዛሬ ጉድፈላ በል። አሁን እንግዲህ ጉድፈላ በል። ገና ስም ሲጠራ እኮ ነው ሽንታም ዱባይም በድኔ በኮንፊደንስ በገባው በወሬ ነው። በ15 ቀን ነበር የዱባይ ደህንነት የጠሩኝ። የዱባይ ደህንነት ከቻርጌ ሽማቅ ቶቤና ሽማቅ ለብሼ ግጭ ብዬ ነው የሄድኩት ደህንነቱ ጋር አላይን ጀዋዛት 3ኛ ፎቅ ላይ እንዲህ ሲያኝ እንደዚህ ነው ያለው። ማባከለሽ የላት ዘወጅ ብንቲ ልጅ ማግባት እንጂ እኮ አልቀረህም ነው አለኝ። ወላሂ ላዚ ደህንነቱ ራሱ ገርሞታል። ያለኝን ኮንፊደንስ አይቶ በቃ ምንድነው የምትፈልገው ነው አንተ እንደዚህ አላውቅም። እኔ የመጣሁ ዱባይ ለስራ እኮ ነው። ይሄ ነው እኛ በተግባር እና የዱባይ ከፍተኛ ምክንያቱም ተደባብቆ ምን ያደርጋል ህይወት። አሁን ያቺ ነጭ ቅማሎች የቅማላም ልጅ አሁን እሄድባታለሁ። ነጭ ቅማል የምትባል ደንቆሮ እከኳን ነው የማራገፍላት። ታብታብ ኮፕሊንግ ያደረጋችሁት ደግሞ እኔ ጋር እኩል ያወራሉ እንዴ? ሌባ እንደማንም ጉቺ ይመቻት ብለናል። እውነት ለመናገር
ጉቺ ወጣ ስለ ጅማር በተበተችው ቅዘኗ አመለጠ። ይቅዘናም ከዛ በኋላ አደብ ዝም የጦረኛ ተቃዋሚ ሆንኩ አለ። ስንቱን ህዝብ ስንቱን የትግራይ ወጣት ስንቱን አስጨርሶት አበቃ። በኋላ ጉቺማ ጉቺ ላሳያችሁ። ጉቺ ማን አለ የምትሉ ጉቺንማ ላሳይሽ ብዬ እኮ ነው። የያያ ጅቦ አክስት ጉቺ ትባላለች። መካከለኛው